ደመላሽ ነው ኢየሱስ የጀግና ዘር ጄሪዬ እንዴት ነሽ? የጀግና ዘር እናትህ ትውለድ፣ እናትህ ትውለድ። አንደኛው ምንድነው? ስሙን ለማጥፋት ነው። ተግባባን? ስሙን ሆን ተብሎ ታርጌት ተደርጎ ፖለቲካ ጭምር ነገር አለው ብዬ ነው የማስበው። የእሱ ስም ለምን መጣ? የእሱ ስም ቲክታክ ላይ ለምን መጣ? ረድቶ ሄደ፣ አለቀ። ሰላም እንዴት ናችሁ? ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ዘበ ያላችሁበት ያለም ዳራቻ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉና ታሙኛል። ፊቴ ራሱ ጭልል አላለም መሰላችሁ? የሆነ ነገር ሲሆን አስባለሁ ምናምን ነገር እጨናነቃለሁ። ለዛ ስለሆነ ፊት ያያችሁት እንዴ ጭልል እንዳለ ወይኔ በላችሁ። ስማሞልች እንደዚህ ነው እንዴ ለካ ወይኔ እሱ። ለማንኛውም ዛሬ የመጣሁበት እንግዲህ አንድ ነገር ልናገር ነው የመጣሁት ማለት ነው። ምንድነው ወዴት ነው ምናምን ካላችሁ ማለት ነው ስለ ጡረተኛ ቲክታከር እናወራለን ማለት ነው። ስለዚህ ጡረተኞች ዩቲዩበሮችም ሆነ ቲክታከሮች ሰውን በመሳደብ የሰውን ማንነት የሰውን ሞራል ዝቅ በማድረግ ነው ገንዘብ የሚያገኙት። ምክንያቱም ስለማይሰሩ ጡረታ ያለው ሰው ደግሞ ይሄ ነው ሀሳቡ ማለት ነውና ስለማን መጥቼላችኋለሁ? ስለ ሄለን ቲክታከሯ ማለት ነው። ኖሮ የሚባል ሀገር ስለምትኖረው ሄለን እንግዲህ ብዙዎችን ስታዋርድ ከባለ ሀብት እስከ ቲክታከር ከሰንበል የተለያየ ነገር ስትናገር የምናውቃት ድሮ ጀምሮ በጣም ባለጌ ነች ማለት ነው። ለማንም ወደኋላ የማትል ግለሰብ ናት ማለት ነው። ነገር ግን እንግዲህ የማይነካ ሰው ነክታ ማለት ነው። እሱ ምንድነው እንግዲህ የኢትዮጵያን ባለ ሀብት እንግዲህ ወርቁ አይተነው እንግዲህ እጅግ ስብዕና በጎደለውና ሞራናዊ ህሊናን የሚነካ ነገር ነክታ ወደ ብዙዎች እንግዲህ ቪዲዮን አዘዋውረውት ነበር ማለት ነው። ነገር ግን እንግዲህ የማይነካ ሰው ስትነኩ መጨረሻችሁ ምን እንደሚሆን እናንተ ታውቁታላችሁ። እኛ ማስረዳት አይጠበቅብንም። ስለዚህ እች ልጅ እንግዲህ የሰራችው ስራ ጥሩ ስላል አይደለም ወደ ከርቸሌ ወርዋጥ ተከሳለች ማለት ነው። ጀስት ተከሳለች። አሁን እስር ቤት አይደለችም። ነገር ግን አንዳንዴ ማለት ነው ጋይስ ሰው ስለተከተለን ሰው ስላየን ፎሎወር ሰብስክራይብ መሸከፍ ብቻ ሳይሆን ይሄ ቪዲዮ ምንድነው ነገሩ ምን ይዞ እንደሚመጣብን አንዳንዴ ወደኋላ ቆም ብለን ልናስብ ይገባናል። ብዙዎቻችን በጣም ወጥ እየረገጥን ነው፣ መስመር እየረገጥን ነው። ስለዚህ ይሄ ደግሞ አግባብ አይደለም፣ ፈጽሞ ስህተት ነው ብዬ ነው የማስበው። እንደኔ ማለት ነው። ይሁን እንዴት እንደከሰው በሰሞን በጣም ከስቻለሁ እና ታይኔ ሁሉ ግብት አለ። ኧረ ወይኔ በስመ አብ ወልድ እና ማለት ነው። ይሄ ቪዲዮ ያለ ፊልተር ነው የሚለቀቅላችሁ። ይሁት አለባበሴ ብትሉ ምናምን አሮጊት 50 ዓመት አሮጊት ነው ማለት ነው የለቀቁት ማለት የምንሰራው ነው የራሱ አላሳዝንም። አቤት ሸቃሊት እኮ በቃ እና እንግዲህ እቺ ሄለን የምትባለው ግለሰብ ወርቁ አይተነው እንግዲህ ኤችአይቪ ያለበት ምናምን እያለች ሰንበዲ ብዙ ነገር ስትናገር ነበር። ምክንያቱም እንደነሞኔት እንደሌሎች አፏን ከፍታ ዝም የሚላት መስሏት ነበር። ስለዚህ ወንድ ልጅ ተወልዶ ካልሆነ እንዳባቱ ቀሚስ አልብሳቸው ልት ከቤቱ የሚባል ነገር አለ አይደለ? ስለዚህ ያቸው ደግሞ እንግዲህ ዋጋዋን ሰጥቷታል ማለት ነው። ስለዚህ እንኳን ታሰረች ነው የምለው፣ መታሰር ሳይሆን እንኳን ተከሰሰኝ። በቅርብ ደግሞ ወደ ከርቸሌ ገብታ ደግሞ መጨረሻውን የምናይ ይሆናል ብዬ ነው የማስበው። ምክንያቱም በጣም እያበዙት ነው እነዚህ ቲክታከር የሚባሉት ግለሰቦች ምናምን ነገር በጣም ወጥ እየረገጡ ነው እውነት ለመናገር መስመር እያለፉ ነው። ይሄ ደግሞ የኛ ኢትዮጵያዊነት ባህላችን፣ ክብራችን፣ ወጋችን አይደለም የምር ዝም ብለን በጣም መረብ እየሆነ ነው ባይዘወይ ማለት ነው። መረብ አይገልጽንም። እንደዚህ አይነት ነገር ደግሞ ልንቆጠብ ይገባናል ብዬ ነው የማስበው ማለት ነው። እና ማፊ ዝባራ ወላ በግዱን ስባት ማፊ እና እንደዛ ነው እላችኋለሁ ውዶች፣ ማሮች፣ ፍቅሮች። ለማንኛውም ያለው ነገር ይሄ ነው። በተረፈ ግን ሰላማችሁ እስቲ ብዙ ወሬ ያላወራባችሁ እናንተ ቻናሌን ተው ሼር አድርጉልኝ። لا بالهوش ما في سنة بس بالهوش ما في زبارة. حطي فصل أكتر ما في أقول خربانة هنا سنة حار. خلاص
ያስወራኛል። እነዚህ መጋኛዎች ማለት ነው፣ መጋኛ የሆኑ ሰዎች እና ይሄን ያለው ነገር ማለት ነው ውዶች፣ ማሮች፣ ፍቅሮች። በተረፈ ግን ስለዚህ እንግዲህ ስለ ሄለን መታሰር ሁላችሁም ደስ እንደሚላችሁ ተስፋ አደርጋለሁ ማለት ነው። እንኳን የታሰረችን የበኩል እንደመታሰሯ በጣም ደስ ብሎኛል ማለት ህግ በመመስረቱ ደስ ብሎኛል። ምክንያቱም ብዙዎች ትምህርት ይወስዱበታል። ለምን በጣም እያፈላን ነው የምንናገረውን አናውቅም ምናምን ብዙዎቻችን የሰውን ህይወት የሰው ማንነት እያበሰቋቆልን ስለሆነ እሱ ይሄ ደግሞ ፈጽሞ ስህተት ነው ብዬ ነው የማስበው። እና ያለው ነገር ይሄ ነው። ቤት ለማናቸውም ሰላማችሁ ብዙ ትረፍርፍ ይበልልኝ የኔ ውዶች፣ ምርጦች፣ ምርጦች። ፈጣሪ ሀገራችን ኢትዮጵያን ሰላም ያርግልን። ጦርነት ሁሉም ነገር በቃ ይበለን ማለት ነው። እና አመሰግናለሁ። ሰላማችሁ ዘንሽ ውዶች። ቴንኪዩ